ለምን ቆያችሁ ውድ ተከታታዮቻችን ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሳቱን ዋና ዋና መረጃዎች በማስቀደም እንጀምራለን። ኢትዮጵያ ከኢራን ቀጥሎ ከዓለም ሁለተኛ ሆነች። ኢትዮጵያ 10 ሄክታር መሬት ከጅቡቲ በመቀሌ ሰማይ ላይ የታየው የጦር ጀት ፖሊስ ታጣቂዎችን በቁጥጥር ስር አዋለ። የኤርትራና የሱዳን ጀነራሎችን ሚስጥር ተጋለጠ። ማክሮን ወደ አዲስ አበባ ለኢትዮጵያ ምን ይዘው እየመጡ ነው? መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜ አብራችሁ ቆዩ። ኢትዮጵያ ከኢራን ቀጥሎ ከዓለም ሁለተኛው ነች። ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ ያደረጋትና ቀዳሚ ያደረጋትን በዓለም አቀፍ ደረጃ ሁለተኛ ደረጃን ያስገኘላትን ድልን ተቀዳጅታለች። ኢትዮጵያ የኤሌክትሪክ ኃይል አቅርቦት በአፍሪካ ደረጃ ቀዳሚ የሚያደርጋትና ከነዳጅ ጥገኝነት ለመውጣት እያደረገች ያለውን ጥረት የሚያሳይ ስኬት ማስመዝገቧም ተገልጿል። ኢትዮጵያ እያመረተችው ያለው የኤሌክትሪክ ምርት ለቤት ውስጥ አገልግሎት የሚውል ኃይልን በዝቅተኛ ዋጋ በማቅረብ ከኢራን ቀጥሎ በዓለም ሁለተኛ ደረጃን መያዟም ተሰምቷል። ኢራን በአንድ ኪሎዋት ሰዓት 0.3 ዩኤስ ሳንቲም ስታስከፍል ኢትዮጵያ ደግሞ 0.6 ዩኤስ ሳንቲም ብቻ በማስከፈል ተከታዩን ደረጃ መያዟም ተሰምቷል። ኢትዮጵያ በዓለም ሁለተኛ የሆነችበት የዝቅተኛ ዋጋ ሀገሪቱ ያላትን ሰፊ የታዳሽ ኃይል ምንጮች እንደ ግድቦችና ንፋስ የመጠቀም አቅሟን በግልጽ የሚያሳይ ተደርጎም ተወስዷል። በመካከለኛው ምስራቅ ባለው ውጥረት ምክንያት የነዳጅ ዋጋ ሊንር በሚችልበት በዚህ ወቅት ላይ ኢትዮጵያ በኤሌክትሪክ ኃይል ያላት ብልጫ ትልቅ የኤነርጂ ዋስትና የሚሰጥ ተደርጎ የሚወሰድ ሲሆን የኃይል አቅርቦት የዜጎችን የኑሮ ውድነት ከመቀነሱም በላይ ሀገሪቱ በኢንዱስትሪና በትራንስፖርት ዘርፍ ትልቅ እድገት እንድታስመዘግብ መንገድ የሚከፍት ተደርጎም ይወሰዳል። ኢትዮጵያ 10 ሄክታር መሬት ከጅቡቲ። ኢትዮጵያ በጅቡቲ የምታደርገውን የውጭ ገቢ ንግድ እንቅስቃሴን ተከትሎ አዲስ እቅድ ይዛ መቅረቧ ተሰምቷል። የኢትዮጵያ ኢንቨስትመንት ሆልዲንግ በጅቡቲ ግዙፍ የነዳጅ ማጠራቀሚያን ለመገንባት ማቀዱን ተከትሎ ከጅቡቲ መንግስት 10 ሄክታር መሬት በይፋ መጠየቁ ነው የተነገረው። የኢትዮጵያ ኢንቨስትመንት ሆልዲንግ በጅቡቲ ዳመንጆንግ ኢንዱስትሪ ፓርክ ውስጥ 150 ሺህ ኪዩቢክ ሜትር ነዳጅ መያዝ የሚችል ማጠራቀሚያ ለመገንባት የጠየቀውን 10 ሄክታር መሬት መነጋገሪያም ሆኗል። የኢትዮጵያ ኢንቨስትመንት ሆልዲንግ ጥያቄ ከማቅረቡ አስቀድሞ የግብጽ መንግስት ከጅቡቲ ጋር የደረሰበት ስምምነት ላይ እንቅፋት የሚሆን መሆኑም ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ የወጣው ስትራቴጂካዊ እቅድ ነዳጅን ከመርከቦች ወደ ባቡር መስመር በቀጥታ በማገናኘት ወደ ኢትዮጵያ በቅልጥፍና ለማጓጓዝ የሚያስችል ሲሆን በተለይም አሁን ያለው የሆራይዘን ተርሚናል የመያዝ አቅሙ በመሙላት እንደ አማራጭ የቀረበም ነው። ፕሮጀክቱ በባህረ ሰላጤው አካባቢ ካለው ወቅታዊ ቀውስ አንጻር ለኢትዮጵያ የኤነርጂ ደህንነት ወሳኝ መሆኑም ተገልጿል። አዲሱ የዳመንጆንግ ወደብ በአመት 25 ሚሊዮን ቶን የማስተናገድ አቅም ያለው በመሆኑ ኢትዮጵያ የነዳጅ ክምችቷን እንድታሳድግና ከመርከቦች መዘግየት ጋር ተያይዞ የሚከፈለውን ቅጣት እንድትቀንስም ይረዳታል ተብሎም ይጠበቃል። በመቀሌ ሰማይ ላይ የታየው የጦር ጀት። በመቀሌ ከተማ እየተጠናከረ የመጣውን ውጥረት ተከትሎ አዳዲስ እንቅስቃሴዎች መጀመራቸው ተሰምቷል። ዛሬ ከረፋዱ 5:37 ገደማ በመቀሌ ከተማ ላይ የጦር ጀት ሲበር መታየቱ ነው የተነገረው። በመቀሌ ከተማ ያለውን ውጥረት ይበልጥ ያባባሰው የጦር ጀቱ ዛሬ በሳምንት ውስጥ ለሁለተኛ ጊዜ መሆኑ ነው የተነገረው። የጦር ጀቱ በከተማው ላይ በድጋሚ መታየቱ ነዋሪዎችን ስጋት ላይ እንደጣለ ከክልሉ የወጡ መረጃዎች የሚያሳይ ሲሆን የጦር ጀቱ ከየት እንደተተኮሰ ለጊዜው አልታወቀም። ተዋጊ ጀቱ በከተማ ላይ ሲበር የታየው ደብረጽዮን ገብረ ሚካኤል ከጦርነቱ በፊት በተካሄደው ክልላዊ ምርጫ መሰረት አቋቋምኩት ያሉት የትግራይ ካቢኔ የመጀመሪያውን ስብሰባ እያደረገ በነበረበት ሰዓት ላይ መሆኑን ተከትሎም መነጋገሪያ ጉዳይ ሆኗል። ፖሊስ ታጣቂዎችን በቁጥጥር ስር አዋለ። የኤርትራና የሱዳን ጀነራሎች ሚስጥርም ተጋለጠ። የኢትዮጵያን የውስጥ ሰላም ማወቅ ቀዳሚ አጀንዳቸው አድርገው የሚንቀሳቀሱት የኤርትራና የሱዳን ባለስልጣናትን ተልዕኮ ተቀብለው የአዲስ አበባ ሰላም ለማወቅ ሲንቀሳቀሱ የነበሩ ኃይሎች በአዲስ አበባ ፖሊስ ቁጥጥር ስር ውለው ቆይተው ተጨማሪ ምርመራ ቀን መጠየቁ ተሰምቷል። የአዲስ አበባ ፖሊስ ከፋኖ ታጣቂዎች እንዲሁም ከኤርትራና ከሱዳን ጀነራሎች ጋር ግንኙነት በመፍጠር በአዲስ አበባ የሽብር ጥቃት ለመፈጸም አቅደዋል በተባሉ 11 ተጠርጣሪዎች ላይ ተጨማሪ የምርመራ ጊዜ የጠየቀ ሲሆን ፖሊስ የምርመራ ሰነድ ሚያዝያ 26 ቀን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ጀነራል አስናቀ ሲሳይ ይመሩታል የተባለው የኢትዮጵያ ቃል ኪዳን ድርጅት የተባለ ህገወጥ አደረጃጀት አባል ናቸው በተባሉ ተጠርጣሪዎች ላይ ምርመራ እያደረገ መሆኑም ተገልጿል። ጀነራል አስናቀው አብርሃም መሐመድ፣ አያሌው ሞላና ቀሲስ ክንዳለ ማሻገርን ጨምሮ 11 ተጠርጣሪዎች የሚገኙበት ቡድን አዲስ አበባን በአራት ወታደራዊ ቀጠናዎች በመከፋፈልና ከታጣቂዎች ጋር በመቀናጀት
ከተማ ውጊያ ሲዘጋጁ እንደነበር በሰነዱ ላይም ተጠቅሷል። ፍርድ ቤቱ የፖሊስን የምርመራ ውጤት መርምሮ ትዕዛዝ ለመስጠት ለግንቦት 3 ቀን ተለዋጭ ቀጠሮም ሰጥቷል። ጀነራል አስናቀው በደርግ መንግስት የጦር መኮንን የነበሩ ናቸውም ነው የተባለው። ማክሮን ወደ አዲስ አበባ ለኢትዮጵያ ምን ይዘው እየመጡ ነው? በተደጋጋሚ አዲስ አበባን የሚጎበኙት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በቅርብ ወደ አዲስ አበባ ሊመጡ መሆኑ ተሰምቷል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በናይሮቢ እንደ አውሮፓውያን አቆጣጠር ሜይ 11ና 12 የሚካሄደውን የአፍሪካን አዋርድ ጉባኤም በኋላ ወደ አዲስ አበባ አጭር ቆይታ ለማድረግ ማቀዳቸውን አፍሪካን ኢንተለጀንስ ይዞት በወጣው መረጃ ይፋ አድርጓል። የፕሬዚዳንት ማክሮን ጉብኝት ለኢትዮጵያ በኢኮኖሚ በዲፕሎማሲ ረገድ የሚከተሉትን ጠቀሜታዎችም ሊያስገኝ እንደሚችልም እየተነገረ ይገኛል። ፕሬዚዳንት ኢማኑኤል ማክሮን በጥንቃቄ የተመረጡ የንግድ ድርጅቶችን ይዘው መምጣታቸው ትላልቅ የፈረንሳይ ኩባንያዎች በኢትዮጵያ በተለያዩ ስራ ዘርፎች ላይ ኢንቨስት እንዲያደርጉ በር የሚከፍት መሆኑን ተነግሯል። በሁለቱ ሀገራት መካከል ያለውን የንግድ ግንኙነት በማጠናከር የኢትዮጵያ ምርቶች ወደ አውሮፓ ገበያ በስፋት እንዲገቡ እድል የሚፈጥር ሆኗል። ከዚህም በተጨማሪ የተለያዩ የዲፕሎማሲ ስራዎችን እንዲሁም ደግሞ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ በጋራ ምክክር በማድረግ በሁለቱ ሀገራት መካከል የተፈጠረው ጥምረትን ሊያጠናክር እንደሚችልም ነው የተገለጸው። ውድ አድማጭ ተመልካቾቻችን መረጃዎችን ያደረሳችሁ የንጋት ቲዩብ ቻናል ነው። የንጋት ቲዩብ ቻናላችን የተለያዩ መረጃዎችን ለእናንተ ያደርስላችኋል። ለቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እስከምንገናኝ ድረስ ቸር ቆዩን።